ብዙዎቻችን ለተፈጠርንለት ዓላማ እንዳንኖር ከሚያደርጉን ነገሮች አንዱና ዋነኛው በመንፈሳዊ ሕይወታችን ጠንካራ ለመሆን ነው። በመንፈሳዊ ሕይወታችን ጠንካራ ለመሆን ተስፋ እንዳይኖረን፣ ፍቅር እንዳይኖረን፣ አመስጋኝ እንዳንሆን፣ ደስተኛ እንዳንሆን ያደርጋል። ዛሬ መንፈሳዊ ሰው ለመሆን የሚረዱን 3 መንገዶች እነግራችኋለሁ። የመጀመሪያው መንፈስ ቅዱስ ከሚገኝበት ቦታ ወይም በቤተ ክርስቲያን መጽናት ነው። ምንም እንኳ ኃጢአተኞች ብንሆን፣ ደካሞች ብንሆን፣ ጥያቄያችን ቶሎ ባይመለስ፣ ልቦናችን ባይሰበሰብም አንድ ቀን የፈለግነውን እንደምናገኝ በማመን በቤቱ መጽናት ያስፈልጋል። ማስቀደስ መጀመር፣ መማር፣ ማህሌት መቆምና መጸለይ ይገባል። መንፈስ ቅዱስ በሐዋርያት ላይ የወረደላቸው ተሰብስበው ጸሎት እያደረጉ ባለበት ሰዓት ነው። መንፈስ ቅዱስ ካለበት ሰው ጋር ስንሆን መንፈስ ቅዱስ ይሞላብናል። ድንግል ማርያም ኤልሳቤጥን ስትጎበኝ በኤልሳቤጥ መንፈስ ቅዱስ እንደሞላባት ሁሉ። ሁለተኛው መስማት ብቻ ሳይሆን የሰማነውን ተግባራዊ ለማድረግ መሞከር ነው። አንድ ገበሬ መሬት ስላለው ብቻ ሀብታም አይሆንም። ፀሐዩንና ብርዱን ተቋቁሞ ማረስና መቆፈር አለበት። ፀሐዩን፣ ብርዱን፣ ጭቃውን ከፈራ ምርት ሊያገኝ አይችልም። እነዚህን ተቋቁሞ ከሰራ ብቻ ነው የፈለገውን ምርት ማግኘት የሚችለው። ቃሉን ስንሰማ ራሳችንን እንወቅሳለን፣ ጊዜያዊ ስሜት ይሰማናል። ከግቢ ስንወጣ ግን እንረሳዋለን። መስማትማ ይሁዳ፣ አርዮስ፣ ንስጥሮስ አይሁዶችም ሰምተዋል፣ የሰሙትን ወደ ሕይወት አልቀየሩትም እንጂ። ሶስተኛው ሕይወታችንን በቅዱሳኑ ሚዛን መመዘን ነው። የራሳችንን ሕይወት ከቅዱሳን ሕይወት አንጻር መዳሰስ ያስፈልጋል። የቅዱሳን ሕይወት መነሻ ማድረግ ልጆች ይስሐቅን፣ ክርስቶስን፣ ቂርቆስን ማየት ይገባል። ወጣቶች ዮሴፍን፣ ዳንኤልን፣ እስጢፋኖስን፣ ጊዮርጊስን፣ ቅድስት አርሴማን አብነት አድርጎ ሕይወታችንን መፈተሽ መገምገም ያስፈልጋል። ታላላቆች አብርሃምንና ሳራን፣ ኢያቄምንና ሐናን ማየት ይገባል። መነኩሳትና መናንያን አባ እንጦስን፣ አባ መቃርስን፣ ሙሴ ጸሊምን፣ ዮሐንስ ሐጺርን፣ አቡነ ተክለ ሃይማኖትን አብነት በማድረግ እየሄድንበት ያለው ሕይወት ከነዚህ ቅዱሳን አንጻር ምን እንደሚመስል ሕይወታችንን መፈተሽ ይገባል።